ኮሊን ፖል በመዋሸቱ ኢራቅ እንዳይሆን ሆና ተደመሰሰች። ባራክ ኦባማ ዋሸ፣ ሙአመር ጋዳፊ ተገደሉ። አሁን ግን ይህ ሁኔታ አይደገምም። ውሸታቸውም ምንም አይነት ችግር አይፈጥርብንም። ተቃውሟችን በእነርሱ ላይ አይደለም፣ ለተመሳሳይ እርምጃ ሊያመቻቹን በሚያደርጉት ጥረትና በምጣኔ ሀብት ባርነት ላይ ነው ይላል በኡጋዱጉ በተደረገ የተቃውሞ ሰልፍ ላይ የተሳተፈው ዝነኛው የቡርኪና ፋሶ ድምፃዊ አቺቢ ጆሃን። እስከ ፈረንጆቹ 2004 ከሰሃራ በታች ባለው የሳህል አካባቢ ሽብርተኝነትን በመዋጋት ሰበብ በኒጀር ወታደራዊ ማዘዣ የነበራት አሜሪካ ምዕራብ አፍሪካዊቱ ሀገር ወታደራዊ መፈንቅለ መንግስት ከተካሄደባት በኋላ ውሏ ተቋርጦ ጦሯ ሀገሪቱን ለቆ እንዲወጣ ተደርጓል። ከአውሮፓውያኑ 2022 ወዲህ መፈንቅለ መንግስት ከተደረገባቸው 5 የምዕራብ አፍሪካ ሀገራት ኒጀር፣ ቡርኪና ፋሶ፣ ማሊ በ2023 የሳህል መንግስታት ጥምረት የተሰኘ አዲስ ወታደራዊ ግንባር የፈጠሩ ሲሆን በራቸውን ለምዕራባውያኑና ለእሳቢያቸው የተጠረቀመ አድርገውታል። በምዕራብ አፍሪካ ህዝቡን ሰላም የነሳውንና ከአልቃይዳ ጋር የሚተባበረውን ጽንፈኛ እስላማዊ ታጣቂ ቡድን ለማጥፋት በሚደረገው ትግል እገዛ ለማድረግ ወታደራዊ ማዘዣዎችና የጦር ሰፈሮችን ያደራጀችው አሜሪካና የቀድሞ ቅኝ ገዣቸው ፈረንሳይ አካባቢውን ለቀው እንዲወጡ ያደረጉት ሶስቱ ሀገራት ምዕራባውያን ጠላት ከሚሏት ሩሲያ ጋር ጡት ተጣብተዋል። ከነዚህ ውስጥ ነጥሮ የሚወጣው የቡርኪና ፋሶን መፈንቅለ መንግስት የመራው ኢብራሂም ትራኦሬ ነው። በአፍሪካ የሚንቀሳቀሰው የአሜሪካ ጦር አዛዥ ጄኔራል ሚካኤል ላንግሌ በሀገሪቱ ሴኔት ጉባኤ ላይ ርዕስ የሚያደርጉት የፈረንሳይ መንግስት ተደጋጋሚ ያልተሳካ የግድያና የመፈንቅለ መንግስት ሙከራ ያቀናበረበት ከኡጋዱጉ ዩኒቨርሲቲ በስነ ምድር ጥናት ወይም ጂኦሎጂ በማዕረግ የተመረቀው የዓለማችን ሁለተኛው በዕድሜ ትንሹ መሪ ነው ኢብራሂም ትራኦሬ። With a generous nature of water, abundant sunshine. በዋና ከተማ ኡጋዱጉ አውራ ጎዳናዎች ላይ ድጋፋቸውን ሊገልጹለት የሚወጡት ግን የሀገሪቱ ዜጎች ብቻ አይደሉም። የምዕራባውያን ጥላ የተጣባት አህጉር አፍሪካ ጉዳይ የሚያንገበግባቸው በወርቃችን እያጌጡ በከርሰ ምድር ሀብታችን እየበለጸጉ የጨለማው አህጉር የሚሉንና እርስ በርስ የሚያፋጁን እስከ መቼ ነው ያሉ ድንበር ተሻግረው ወደ ሀገሪቱ የገቡ የሌሎች ሀገራት ዜጎችም መፈክሮች አንግበው የትራኦሬን ስም ከፍ አድርገው ይጠራሉ። በዋና ከተማዋ በሚገኘው አብዮት አደባባይ ከ14 ወራት በፊት በነበረ ሰላማዊ ሰልፍ የተሳተፈው ሴኩ አንሱ ማርያም ዱካሊ ሁለት ሀገራትን አቋርጦ ከላይቤሪያ ቡርኪና ፋሶ ተጉዞ ገብቷል። ዱካሊ ለካፒቴን ኢብራሂም ትራኦሬ ያለኝን ድጋፍ ለመግለጽ ወደ ሀገሪቱ እንደመጣ ያነሳሳኝ ወጣቱ መሪ የአፍሪካ መጻኢ ዕድል የጥቁር ሕዝቦችና በዓለማችን ያሉ የነጻነት ታጋዮች ሁሉ ተስፋና ተምሳሌት ስለሆነ ነው ይላል። የምዕራባውያን ባለስልጣናት መገናኛ ብዙሃን ባንድም በሌላም መንገድ የትራኦሬን ግድፈቶች ሲተነትኑ የአመራር ክህሎቱን ሲያጣጥሉ የተነሳለትን ዓላማ እንደረሳና በዋናነትም ጽንፈኛ ቡድኖችን በመዋጋት ረገድ ምንም አይነት ለውጥ እንዳላመጣ ለማስረዳት ሲባዝኑ ውለው ማደር ስራቸው አድርገውታል። ዓለም አቀፍ ነን የሚሉ ተቋማትም ቁጥራዊ መረጃዎችን በመጠቀም ጭምር ሀገሪቱ ከወጣቱ መሪ ያገኘችው ፋይዳ ሞቅታና ትኩረት መሳብ ብቻ እንደሆነ ይገልጻሉ። ታማኝ የሚባሉ የትንበያ ተቋማት ሳይቀሩ 60 በመቶ የሚሆነው የሀገሪቱ ክፍል አሁንም ከመንግስት ቁጥጥር ውጭ ነው። 2.1 ሚሊዮን የሀገሪቱ ዜጋ የመኖሪያ አካባቢውን ለቋል። 6.5 ሚሊዮን ያህል የቡርኪና ፋሶ ዜጎችም ካለ ሰብአዊ እርዳታ ቀናትን መሻገር አይችሉም ይላሉ። በርካታ አፍሪካውያን ምሁራንና የሀገሪቱ ዜጎች ለዚህ ጥያቄ መልስ የሚሰጡት በሌላ ጥያቄ ነው። የምዕራብ አፍሪካ ሀገራት ከቅኝ ግዛት ነፃ ከወጡ በኋላ በትብብር ሰበብ በዚያው የቆየችው ፈረንሳይና በሂደት የጦር ሰፈሯን ገንብታ ከ10 ዓመታት በላይ የቆየችው አሜሪካ በበርካታ ዓመታት ያላከናወኑትን ተግባር ኢብራሂም ትራኦሬ በ4 ዓመታት እንዲያከናውን ከቶስ እንደምን ይቻለዋል ይላሉ። በምዕራባዊው የሀገሪቱ ክፍል ሞን አውራጃ ከ38 ዓመታት በፊት ነበር የተወለደው። በአካባቢው በምትገኝ ከተማ የመጀመሪያ ደረጃ ተማሪ ያለ በዝምተኝነቱ ብዙዎች ያውቁታል። በኋላም በሀገሪቱ ሁለተኛ ትልቅ ከተማ ቦቦ ዲዮላሶ የሁለተኛ ደረጃ ትምህርቱን ተከታትሏል። በዋና ከተማዋ ኡጋዱጉ በሚገኘው ዩኒቨርሲቲ ደግሞ በጂኦሎጂ ወይም በስነ ምድር ጥናት የመጀመሪያ ዲግሪውን በማዕረግ ሲያጠናቅቅ ገና የ20 ዓመት ወጣት ነበር። በዩኒቨርሲቲ ቆይታው የሙስሊም ተማሪዎች ኅብረትና የቡርኪና ፋሶ ተማሪዎች ብሔራዊ ማርክሲስት ማህበር አባል የነበረው ትራኦሬ ከየትኛውም ተበድሏል ብሎ ካሰበው ተማሪ ጎን በመቆም ይታወቃል። በ21 ዓመቱም የሀገሪቱን ጦር ኃይል ተቀላቅሎ በጆርግስ ናማሞ ወታደራዊ ማሰልጠኛ ተመርቋል።
ትጋት መገለጫውን የሚባልለት የአሁኑ የቡርኪና ፋሶ ፕሬዝዳንት ካፒቴን ኢብራሂም ትራኦሬ የያኔው ምሩቅ ወጣት ወታደር ባሳየው የላቀ ውጤት ለተጨማሪ ትምህርት ወደ ሞሮኮ ተልኮ በአየር መቃወሚያ ክፍል ከፍተኛ ስልጠና ወስዶ ወደ ሀገሩ ተመልሷል። በሰሜናዊ የሀገሪቱ ክፍል የመጀመሪያ ወታደራዊ ስምሪቱን ያደረገው ወጣቱ ወታደር በሀገሪቱ ፖለቲካዊና ወታደራዊ አደረጃጀቶች ላይ ያለው የእውቀት አድማስ የሰፋውና እረፍት የለሽ አእምሮው አልቦ ማለቅት ጥያቄዎችን ማሽጎድጎድ የጀመረው ከዚህ ጊዜ አንስቶ ነው። በ26 ዓመቱ የመቶ አለቅነት ማዕረግ ሲጭን በማሊ በተሰማራው የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ውስጥ የመካተት ዕድል በማግኘቱ ከሀገሩ አልፎ የክፍለ አህጉሩን ችግር የመታዘብ ዕድል ፈጥሮለታል። በ30 ዓመቱም በሰላም አስከባሪ ኃይል ውስጥ ጎልተው ከወጡ በተለይ በ2018 በጥንታዊቷ ቲምቡክቱ አማጽያንን ለመዋጋት በተደረገው ትግል አንጸባራቂ ሚና ከነበራቸው ወታደሮች አንዱ ነው። We are surprised to see the imperialists label these VDP as በእነዚህ ጊዜያት የነበሩት እሳቤዎችና ያዳበራቸው ልምዶች ዛሬ በሚያከናውናቸው ድርጊቶችና በውሳኔዎች ውስጥ ጎልተው በመታየታቸው በርካቶች ከቀድሞው ወጣት የሀገሪቱ መሪ ቶማስ ሳንካራ ጋር እያነጻጸሩት ነው። አፍሪካውያንና አፍሪካ ከምዕራባውያን ተጽዕኖ ተላቀው የራሳቸውን ውሳኔ የሚያሳልፉበትና በከርሰ ምድራቸው በያዙት አንጡራ ሀብት ለመጠቀም የቅኝ ገዢዎችን ይሁንታ የማይፈልጉበት ዕድል መፈጠር አለበት የሚለው አቋሙ ምዕራባውያኑ ቢያላምጡት የማይልም የድንጋይ ንፍሮ የማይውጡት ጎምዛዛ እውነት ሆኖባቸዋል። በተለይ ሽብርተኝነትን በመዋጋት ሰበብ በአህጉሪቱ ጦራቸውን ያሰፈሩት ምዕራባውያን የጸባችን ዱላ ቀባይ እንጂ የሰላማችን ርግብ መሆን አልተቻላቸውምና ሊወገዱ ይገባል የሚለው አቋሙ መንበረ ስልጣናቸው አፍሪካ ላይ ልባቸው ደግሞ በቀድሞ ቅኝ ገዢዎቻቸው እጅ ላለው አፍሪካውያን መሪዎች እንደ ሕፃን የሚያባትት እሳቤ ሆኖባቸዋል። ኢብራሂም ትራኦሬ በ2020 በ32 ዓመቱ የካፒቴንነት ማዕረግ ሲያገኝ የሀገሩ ቡርኪና ፋሶ ወታደራዊና ፖለቲካዊ ባለስልጣናትን ለመቅረብ የተዘፈቁበትን ሙስና ለማየትና ህዝቡ የሚገፋውን የድህነት ኑሮ ከስር መሰረቱ ለመረዳት እድል ፈጥሮለታል። በተለይ በሰሜናዊ ሀገሪቱ ክፍል በነበረው ሽብርተኝነትን የመዋጋት ዘመቻ ጦር ኃይሉ ከተደራጀ አመራር እስከ ተራ የጦር መሳሪያ ጉድለት እያለበት በቂ በጀት አለመመደቡ ቅሬታ ፈጠረበት። ይባስ ብሎም በዋና ከተማዋ ኡጋዱጉ ያሉ የመንግስት ባለስልጣናት ጉዳይ ለመፈጸም በሳምሶናይት ሙሉ እጅ መንሻ ሲቀበሉ መመልከቱ በ2022 መፈንቅለ መንግስት ካካሄዱት ከፍተኛ ወታደራዊ አመራሮች ጋር እንዲተባበር አድርጎታል። ይሁንና የፕሬዝዳንት ሮችማርክ ክርስቲያን ካቦሬን ለ7 ዓመታት የቆየ አመራር የጣለው ወታደራዊ መፈንቅለ መንግስት መሪ ያደረጋቸው ሌተናል ኮሎኔል ፖል ሄንሪ ሳንዳጎ ዳምቢ የሚከተሉት ለዘብተኛ አመራር የመንግስት ግልበጣው መደረጉን የደገፉ በርካታ ዜጎችን አስከፋቸው። ይህን ጊዜ ነበር ኢብራሂም ትራኦሬና ጓደኞቹ አካሄዳቸውን እንዲያስተካክሉ ሊያነጋግሯቸው ሞከሩት። For those who do not know war, the food self-sufficient በተለይ ሽብርተኝነትን በመዋጋትና ከምዕራባውያን ተጽዕኖ በመላቀቅ ረገድ ለውሳኔ እንደ ኤሊ መንቀራፈፋቸው ከ8 ወራት በኋላ የገዛ አጋሮቻቸውን ተባብረው ከስልጣን እንዲያስወግዷቸው ምክንያት ሆነ። በመትካቸውም ካፒቴን ኢብራሂም ትራኦሬን በጊዜያዊ ፕሬዝዳንትነት የሀገሪቱ መሪ እንዲሆን አደረጉ። ንግግሩ የአፍሪካውያንን ልብ የሚገዛ ድርጊቱና ውሳኔው የእጅ አዙር ቅኝ ገዢዎችን ወሽመጥ የሚቆርጥ የቶማስ ሳንካራ አልጋ ወራሽ ነው ይሉታል በርካታ የሀገሪቱ ዜጎች። ተጽዕኖው ግን ከሀገሩ ይሻገራል። መሰረቱን ለንደን እንግሊዝ ያደረገው ዓለም አቀፍ የምርምርና ማማከር ተቋም ኮንትሮል ሪስክ ከፍተኛ ተመራማሪ ቤቨርሊ ኦቼንግ ይህን መሬት የረገጠ ሐሳብ በሰፊው ይጋሩታል። ተመራማሪዋ የትራኦሬ መልእክቶች ይላሉ። የትራኦሬ መልእክቶች በርካታ አፍሪካውያን ከምዕራባውያን ጋር ያላቸውን ግንኙነት በጥንቃቄ የሚመለከቱበትን አሁን ያለንበትን ዘመን ያሳያሉ። ይህን ሁሉ ሀብት የያዘችው አፍሪካ እንዲህ ባለ ድህነት ውስጥ የተዘፈቀችው በምን ሁኔታ ነው የሚለውንም ያጠይቃሉ። የ38 ዓመቱ መሪ በፈረንሳይ መንግስት ተደጋጋሚ የግድያና የመፈንቅለ መንግስት ሙከራዎች እንዲደረጉበት ምክንያት የሆነው ይህ ጠንካራ አቋሙ እንደሆነ የሚገልጹ አፍሪካውያን ተንታኞች ግን የአህጉሪቱን እምቅ የተፈጥሮ ሀብት መቆጣጠር እንጂ የህዝቧ ደህንነት የማይገዳቸው ልዕለ ኃያላኑ ሙከራቸውን አያቋርጡምና አፍሪካ ሌሎችም ትራኦሬዎች ያስፈልጓታል ይላሉ። ከአራት ቀናት በፊት በፈረንጆቹ ሰኔ 26 ከቀድሞ ቅኝ ገዢዋ ፈረንሳይ ጋር ያላትን ዲፕሎማሲያዊ ግንኙነት ማቋረጧን በይፋ ያስታወቀችው ቡርኪና ፋሶ ፓሪስ ከብሔራዊ ጥቅሜ ጋር የሚጻረር እንቅስቃሴ እያደረገች ነው የሚል መግለጫ አውጥታለች።
በዚያው ዕለት ከሀገሪቱ የተሰሙ አንዳንድ መረጃዎች ታዲያ በትራኦሬ ላይ ፈረንሳይ ያቀነባበረችው የግድያ ሙከራ መክሸፉን ገልጸዋል። But I would like to conclude by saying that we must pay tribute to our peoples. አብዛኛውን ጥሬ ዕቃ ከአፍሪካ ወስደው ያመረቱትን የፋብሪካ ውጤት ለአፍሪካውያን መሸጥ ለለመዱ እንደ ፈረንሳይ ላሉ የቀድሞ ቅኝ ገዢዎች የትራኦሬ ያልተለመደ አካሄድ የራስ ምታት ሆኖባቸዋል። በተለይም በኢብራሂም ትራኦሬ አመራር በአጭር ጊዜ በሀገሪቱ እየተገነቡ ያሉ የጤና ተቋማት፣ ሀገሪቱን ከጫፍ ጫፍ የሚያገናኙ አውራ ጎዳናዎች፣ የተትረፈረፈውን የተፈጥሮ ሀብት የሚያቀናብሩ ፋብሪካዎች ሌሎች ሀገራት አርአያውን ቢከተሉ አፍሪካ ከእጃቸው እንዳትወጣ ስጋት ፈጥሮባቸዋል። በተለይ በአፍሪካ አራተኛውን ከፍተኛ የወርቅ ክምችት የያዘችው ሀገሪቱ አፈሩ የተራገፈ ወደ ፈረንሳይ ይላክ የነበረውን ይህን ሀብት በሀገር ውስጥ ማጣራት መጀመሯና በዓለም ገበያ ብቻ ለመሸጥ መወሰኗ የኢማኑኤል ማክሮንን መንግስት አስቆጥቶት ቆይቷል። ለዚህም ትራኦሬን ከስልጣን ለማውረድ አሊያም እስከ ወዲያኛው ለማሰናበት ሌትና ቀን እየሰሩ ነው። የፕሮፓጋንዳ ዘመቻቸውም በምዕራባውያኑ መገናኛ ብዙሃን ተጧጥፎ ቀጥሏል። ከአውሮፓውያኑ 2001 እስከ 2005 በኃላፊነት ላይ የነበሩት ጥቁሩ የአሜሪካ የውጭ ጉዳይ ሚኒስትር ኮሊን ፖል ያቀረቡት የሐሰት መረጃ በኢራቅ የተደረገውን ሁለተኛ ዙር ዘመቻ አዋልዷል። የምዕራባውያኑ መገናኛ ብዙሃንና የሰብአዊ መብት ተቆርቋሪ ነን የሚሉ ተቋማት ይህንኑ የመጫወቻ ካርድ መዘው ኢብራሂም ትራኦሬና ወታደሮቹ ሽብርን በመዋጋት ሰበብ የሀገሬውን ሰብአዊ መብት እየረገጡ ነው ብለው መለፈፍ ከጀመሩ እንደዋዛ ዓመታት ነጉደዋል። ይሁንና አሁን እንደ ቀድሞው ይህን አዛኝ ቅቤ አንጓች ሐሳብ የሚሰማ ጆሮ እምብዛም የሚያገኙ አይመስሉም። ካፒቴኑ ግን ፓሪስን የሚያባንናት ኃያል መንፈስ ሆኖ ቀጥሏል።